ሌላ በልጅነቷ ከልጅነት ፍቅረኛዋ ከጂኖ ተለይታ ለብዙ ጊዜ ብቻ ኖራለች። ነገር ግን አጋጣሚ ህይወት ሁለቱንም በሌላ ማንነት ነው ያገጣጠማቸው። ሌላ ኤላ ሆና በወንድ በኩል ጂኖ ደግሞ ጂቫን ሆኖ ነበር ሁለቱም የተገጣጠሙት። ነገር ግን ሌላ ጂቫን ራሱን ስታየው መጀመሪያ የተለየ ስሜት ተሰምቷት ነበረ፣ እሱም እንደዛው። ሌላ እስካሁን ድረስ በህይወት እንዳለችና እንደመጣች ኑር በጭራሽ አታውቅም። ሌላ ግን ኑርን አውቃታለች። ብትበቀላት ብላ ኑር ያቀረበልችላትን ሼፍ የመሆን ጥያቄ እሺ ብላ ተቀብላለች። ነገር ግን ነጆ አሁን ኑርን እንዲሁም ማሊን መመት አሊን ሊያነቃቸው መጣ። ገና እነሱ ሲያዩት እያንቋሸሹትና እየሰደቡን ነበረ። የሚገርመው ነገር ሌላ አልሞተችም ብሎ እሱ ይነግራቸዋል። እንዲህ ያለ ሲነግራቸው የታለች አሉት። ሌላ በህይወት አለች። ዋናው ዜና ይሄ ነው። የት እንዳለችማ እነግራቸዋለሁ። ለምን ልባችሁን አንጠለጥለዋለሁ እያላቸው ነበረ። ምንድን ነው የምትፈልገው አንተ? ምንድን ነው የሚፈልገው ብለው ተራ በተራ ጠየቁት። ፈገግ ብሎ ያያቸዋል። በሌላ በኩል ጂቫን እንዲሁም አሁን ሌላ ተፋጠዋል። ምንድን ነው እየሆነ ያለው ነገር? ምንድን ነው እየሆነ ያለው ነገር? ምን ተፈጠረ ይላታል። ምክንያቱም እያለቀሰች ነበር። አይ እርሳው ስትለው ነበር። አይ የሆነ ነገር ልትይኝ ፈልገሻል መሰለኝ ይላታል። የክፍሉ አበረገው ነው ነበረ። አይ አንተ የነገርከኝ ይሄ የልጅነት ፍቅር አለ አይደለ? እኔም በልጅነቴ አጋጥሞኝ ነበረ ማለት አሁን ሌላ ያልካት ሴት በተመለከተ ስትለው ነበር። ኧረ እና ማለት ምን ተፈጠረ? ምን ተሰማሽ እያለ ነበር። አይ ሞታለች አላልከኝም አለችው። አዎ ሞታለች እያለ ነበር እያለቀሰ። እኔም ደግሞ እንዲሁ ነበር የልጅነት ፍቅሬን ያጣሁት እና አንዳንድ ጊዜ አስታውሷለሁ በቃ ከህይወቴ ይሄ ነገር በመጥፋቱ በጣም እጨነቃለሁ ስትል ነበረ። እኔም እጨነቃለሁ በጣም ነው የምፈራው እያላት አግኝቶ ማጣትን በጣም እንደሚፈራ ይነግራታል። እንዲህ ያለ አውርቷት ዞር አለ። ገና ከመሄዱ ቁጭ ብላ ጭንቅላቷን ይዛ እያለቀሰች ነበረ። ኑርና ማሊ ለአሁኑ በጣም ተጨንቀዋል። ነጆን እስኪ የምታውቀውን ነገር ንገረን እያሉን ነበረ። እሱ 1 ሚሊዮን ጠየቀ። 1 ሚሊዮን ብቻ 1 ሚሊዮን ሊራ ያሰጡኝ ምን አለበት ትንሽ እኮ ነው እያላቸው ነበረ። ገንዘብ ፈልገ ከሆነ ፊት ለፊት ተናገር፣ በዚህ ጉዳይ አትምጣብን እያሉን ነበረ። እኔ ከእናንተ በማይሆን ምክንያት ገንዘብ መቀበል አልፈልግም። ይሄ ነገር ግን እውነትነት አለው ስነግራችሁ። ስለዚህ ሌላ በህይወት አለች፣ የት እንዳለች የት እንደምትገኝ ምን አይነት ሰው እንደሆነች ለማወቅ ከፈለጋችሁ ገንዘቡን ስጡኝ አለ። ከዛ ማሊ ይሄው በቃ እንዶ ማዘና ያዘጋጅቼ ነበረ ብሎ ከኪሱ ውስጥ እጁን አስገባና ጣቱን ሲያወጣው ስድብ እየሰደበው ነበረ። በአንድ በኩል ነጆ ደግሞ እንደፈለጋችሁ እኔ እንግዲህ ማድረግ ያለብኝ ነገር አድርጌያለሁ ሲል ነበር። ጉዙዴን ጠይቃታለሁ ትላለች ኑር። ጉዙዴ ብገያትም አትነግርሽም ምንም አታመንጭ ብሏት ሄደ። ኑርና ማሊ ፈሩ። ደግሞ አሁን ሰው እንዳያይን ብለው ተደብቀው ወደ ውስጥ እየገቡ ነበረ። በአንድ በኩል ወዲያው ነበረ ኑር የደወለችው ለጉዙዴ። እፈልግሻለሁ እያለቻት ነው። ጉዙዴ ለምን እንደፈለገቻት አልገባትም። ሌላውን ወደ ኪችን መታለች። ለምሳ የሚሆን ምግብ እየሰራች ነው። ምግቡን እያዘጋጀች የምታስታውሰው አሁንም ቢሆን ጂኖን ነው የልጅነት ፍቅሯን። እነ ኑርና ማሊ ወደ ውስጥ እየገቡ ናቸው። ኑር ወደ ውስጥ እየገባች፣ በአንድ በኩል ደግሞ ሌላ ስልክ ተደወለላት። ስልኩ ልታወረደ ውጭ ወጣች። ሄለውማ የጉዙዴ ምን ተፈጠረ? አውርተን ነበር አንዴ ቅድም መልእክት ይቺ ነበር ለምን ደወልሽልኝ? ስራ ላይ ነበርኩኝ እኮ ስትራ ነበር። ሌላ ኑር ደውላልኛለች ልታወራኝ እንደምትፈልገኝ ነገረችኝ። ይሁን ነገር እየተከናወነ ነው ያለው አለቻት። ስለምን ጉዳይ ነው የምታወራሽ? ምን ተፈጠረ ትላታለች። አላውቅም ነገር ግን ላናግርሽ ፈልጋለሁ አለች። የሆነ የገባን ነገር አለ ማለት ነው እያለቻት ነበረ። በጣም አደገኛ ነው ነገርኩሽ እኮ ስትላት አይ ሊሆን አይችልም እንዴ ሊሆን ይችላል? ይሄማ ሊሆን አይችልም ሌላ ነገር መሆን አለበት ትላታለች። ሌላ ነገር ምን ሊሆን ይችላል? እቺ ደወለችልኝ ከዚህ ሁሉ አመታቶች በኋላ ለምን ብላ ነው የምትደውልልኝ? ሌላ ባክሽ ተጠንቀቂ እያለቻት ነበረ። ሌላ ስልክ እያወራች ድንገት ኑር መጣች። ከዛም በኋላ ስልኩን ወዲያው ነበር ሌላ የዘጋቸው። በአንድ በኩል ኑር ደግሞ ችግር አለ እንደ ኤልያ ብላ ጠየቀቻት። አይ ከሆስፒታል ደውሎ ነው እየማየኑ ሁኔታ እየነገሩኝ ነው። ምርመራ ነገር አድርጋ ነበረ ውጤት ወጥቷል። አሁን ላይ ሄዳለሁ እሱ እያለቻት ነበር። ጥሩ እናትሽ ደህና እንደምትሆን ተስፋ አደርጋለሁ ብዙ አትዘኝ እያለቻት ነበረ። ከዛ ኑር አየቻትና ትሄዳለች። በአንድ በኩል ሌላውንም ቢሆን የበቀል ስሜቷ በጣም እየተሰማን ነበረ። በአንድ በኩል ጂቫን ደግሞ ከጓደኛው ጋር እየተገናኘ ነው። ከጓደኛው ጋር ያማክረዋል። ጄራን እንዴት ነች ብሎ ጓደኛው ሲጠይቀው አላቅም እያሉ ነበረ። ብዙም ይህናል ፍላጎት የለውም በጄራን ለምሳሌ የያዛት ይመስላል ጂቫን። በሌላ በኩል ኑር ጉዝዴ ወደምትኖርበት ቦታ ሄደች። እንዴ ኑር ከዚህ ሁሉ ዓመታቶች በኋላ እንደመጣሽ ብላ ይጠይቀቻት ነበረ። ብዙ የተቀየሩ ነገሮች አሉ ጉዝዴ እኔ እንደሆንኩ አንዳንድ ጭምጭምታዎችን ሰማለሁ ስትል ነበረ። ኑር ጉዝዴ ብትዋሸኝ እንኳን ገና አይኗን እንኳን አይቼ እውነቱን ማወቅ እችላለሁ ብላ ነው የምታምነው። የሆነ ነገር እየሰማኝ ነው ስትላት አሁን ምን ሰማሽ እስኪ ብላ ጉዙዴ እየጠየቀቻት ነበር። ስለ ሌላ ብላ ተናገረች። ኑር ሌላ ምን ሆነች ብላ ጠየቀች። ጉዙዴ ሌላ ምን ሆነች አታስተውሽም እንዴ? ያኔ በሌሊት ቀስቅሰሻት ወደ ሞት አላክሻትም አለቻት። እኔስ ወደ ሞት አላኳትም። ኑር ስለምታወሪ ነገር ተጠንቀቂ፣ እንደዚህ የሚባል ነገር የለም። ለምንድነው ስለዛች ጀመረ ነገር የምታስተውሽኝ ትላ ነበረ። ስለሷ የሆነ ጭምጭምታ ነገር ሰማኝ፣ ሌላ እንዳልሞተችና በህይወት እንዳለች ሰማኝ አለቻት። ጥሩ ነው፣ በደንብ እየቃዠሽ ነው። ማን ነው ግን የነገረሽ? ይሄን የነገረች ሰው በእርግጠኝነት እያሾፈ መሆን አለበት አለቻት። እና አንቺ እንደዛ ነው የምታስቢው
በህይወት የለችም ብለሽ ነው የምታስቢው? እኔ እንግዲህ ያው ሰላሜን የሚረብሽ ነገር እንዲፈጠር አልፈልግም ታውቂያለሽ። ስረበሽም ደግሞ አልወድም። አሁን መጥቼም እየነገርኩሽ ነው። ጉዙዴ ግን ምንም የምታውቂው ነገር የለም አለቻት። ኑር ያንቺን ሰላምን ያልበጣበትኩም ሰማሽ አይደለ? ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ስላንቺ ማወቅም አልፈልግም፣ መስማትም አልፈልግም። እሺ የሌላ መንፈስም እንዲከተለኝ አልፈልግም ስትራን ነበረ። አይ እሳት ሳይኖር ጭስ አይኖርም ጉዙዴ፣ ይሄን አባባል አታውቂውም ስትራን ነበር። ማን የነገረሽ? ቆይ ይህን የነገረሽ ሰው ግን ማስረጃ አለው አለቻት። አዎ ማስረጃ አለው፣ ነገር ግን ገንዘብ ይፈልጋል እንበል ስትራን ነበረ። ገንዘብ ይፈልጋል፣ ነጆ መሆን አለበት አለቻት። ከዛ ኑር ጭንቅላቷ ነቀነቀች። ፈጣሪ ሁኔታ የተረገመ ሰው ነው። ግን እሱ ምንም በማያውቀው ነገር በእርግጠኝነት ገንዘብ ፈልጓል ማለት ነው። ገንዘብ ሊቀበልሽ ፈልጓል። እኔ በማውቀው እስካሁን ድረስ እሷ በህይወት የለችም። እሱ የሚናገረውን ነገር ታምኛለሽ እንዴ አንቺ? ቆይ በእርግጠኝነት ገንዘብ ቸግሮት ነው እያለቻት ነበር። ኑር ግን እደርስበታለሁ እያለቻት ነው። ጉዙዴ ከዋሸቻት እንደምታቀባን ነገረቻት። ከአመታቶች በፊት ሌላና ጂኖ አብረው የታሰሩበት መጋዘን ውስጥ ነበሩ። በድንገት ደግሞ ሴራፕ ቱፋንን ከኑር ጋር ሆኖ አይታው ተናዳ ከአፓርታማው የወጣች ታክሲ ውስጥ ስትገባ ነበረ። በድንገት ቱፋን እሱም እየሮጠ ወጥቶ መኪና ውስጥ ገብቶ ሲከተላት የነበረው። ከዛ በድንገት ይህን ሁሉ ነገር በርቀት ሲያይ የነበረው ማሊ ተመልሶ ወደ ኑር ጋር መጣ። በር አንኳኳ። በር ሲከፈት የመጣው እሱ ነው። ምን ልትሆን መጣ አለችው። ምን ሊሆን የመጣ ይመስልሻል? እኔ ምልሽ ይሄ ነገር ግን አልበዛም እያላ ነበር። ምን ሆነ የበዛው ማሊ? እስኪ ለአንዴና ለመጨረሻ ጊዜ ህይወታችን ይቀየር፣ የመጨረሻ እድላችን ይሄ እኮ ነው እያለች ስትናገር ነበር። ስሜኔ ገልሻለሁ፣ ሰማሻ ገልሻለሁ እያላን ነበረ። ሁሉም ነገር በቅዱ መሰረት እየሄደ ነው፣ አትበሳጭ ስትለው ተናዶ አጠገቡ የነበረውን ብርጭቆ ሰበረው። እጁን እየቆረጠው ነበረ። እጁ ላይ ጨርቅ እየጠመጠመችልን ነበረ። ይኸውልህ ስማ፣ እኔ አንተን ብቻ ነው ማፈቅረው፣ ሰማህ አይደለ? በቃ ካንተ ውጭ ማንም አይታየኝም። ነገር ግን ይሄ ሰውዬ ከእድሜ ምንም አይለይም። በቃ እሱን ምጥጥ አርጌ እለየዋለሁ። ሁለታችን አሪፍ ህይወት ይኖረናል ማለት ነው። እስኪ ለሁለታችን የወደፊት የተሻለ ህይወት ስትል ይሄን ነገር እንኳን እሺ በለኝ ብላ እየለመነችው ነበር። ዝም ብሎ ያዳምጣታል። በሌላ በኩል ሴራፕ አቤታው ጋር ደረሰች። በድንገት ቱፋን እያገኛን ነበር። ለምሮ የምትከተለኝ ትላለች። በጣም ትጣሉ። አዋረርኪኝ፣ ካርከኝ፣ ሲታረክብኝ፣ ማገጥክብኝ እያለችው ነበረ። ብዙ ተጨቃጨቁ። ያቺ ሴት ግን ማናት ግን? አብራት ተኝታል አልተኛም አለችው። ቱፋን አቅማማ። ቱፋን ግራና ቀኝ ማየት ጀመረ። ገብቶኛል፣ ፈጣሪ ግን የዋጋን ይስጥ፣ ሌላ ምንም አለም የእጅን ይስጥ ብላ እየረገመችው ነበረ። በአንድ በኩል ማሊና ኑር አብረው እያወሩ ናቸው። እሺ ምንድነው ደግሞ ይህን ሰውዬ እንዴት አድርገን ነው የምንጠቀምበት? አንቺ ቆይ ፍቅር ያዘሽ እንዴ? ከዚህ ሰውዬ ስኬታማ ነው እያለን ነበር። ስለምን ፍቅር ነው የምታወረው? ቆይ አንተ እስኪ ሁሉን ነገር አታበላሽ፣ እቅዳችን አታበላሽ አለችው። እቅድ የሚባል ነገር የለም። ስሜኔ ያጠገብሽ ባልኖር ኖሮ ይሄኔ በፖሊስ ተጠፍንገሽ ትሄጃን ነበር እያላ ነበረ። ይህም ፖሊስ ስትለው ነበረ። ጄቭዴት ደውሎልኝ ነበረ። ጄቭዴትን ታውቂያለሽ? ነገር ከተፈጠረ እዛ ቦታ አሳውቀኝ እንዳልኩት ደውሎልኝ ነበረ። ሌላና ጂኖ አምልጠዋል። እሱ ጋር ናቸው ያሉት፣ መጋዘን ናቸው ያሉት ብሎ ነገራት። የሆነ ነገር ማድረግ አለብን። እች ልጅ አታረጋጋም። የማን ነገር እየሆነ ነው ያለው? አይ ጉዙዴ ምን ማለት ነው? በኃላፊነት እጠብቃችኋለሁ ሌላና ጂኖን ብላል ነበር እንዴ አለችው። ለማንኛውም አንቺ ተዘጋጂ፣ እኔ ነገሮችን አመቻቻለሁ ከጀርባ እያላን ነበረ። በአንድ በኩል ጂኖ እና ሌላ ደግሞ በጣም ተቸግረው ነበር። እጃቸው ታስረዋል። አብረን ነው የምናመልጠው ከመለጠን ይላታል። ነጆ ደግሞ ማነው ቤቴን ያቃጠለው ይላል። ያ ቀን ጋደም የሚልበት ሻራ ተቃጥሏል። ማን ያቃጠለው እያለ ልጆቹን ይጠይቃል። በእርግጠኝነት ይሄ የጂኖና የሌላ ስራ ነው ፈልጓቸው ብለው እሱ የሚያሳድጋቸው ልጆች ይልካል። ጉዜ ደግሞ ወደ አንዷ እንጂ ወደምትባለው ሕፃን ልጅ ቀረብ ብላ የት ሄዱ የተደብቀው ነው ስትላት እንዳመለጡ ነገረቻቸው። ገባት ቶሎ። ከዛ ወደ ጄቭዴት ደወለችለት። ሄሎ ጄቭዴት፣ ልጆቼ ከኔ ያምልጠዋል። አንተ መኪና ውስጥ ሆነ ነበር ያመለጡት። ካገኛቸው ነገረኛ ቆይ እስኪ ላያቸው አለና የውሸት የሉም እዚህ ሲል ነበር። በደንብ ፈልጋቸው ታዲያ የሊዱ ይችላሉ ስትለው ነበረ። እሺ ቼክ አድርጌ እነግርሻለሁ እያለ ነበረ። ከዛ ወደ ማሊ ደወለለት። ጉዝዴ ደውላ ነበር አለው። እሷን በአንድ እርምጃ መቅደም አለብን ይባባላሉ ማሊ እና ኑር። በድንገት በር ተንኳኳ። ከዛ ኑር በቀዳዳ ስታጮልቅ የመጣው ቱፋን ነበረ። ኑር ወዲያው ማሊን ተደበቅ እያለችው ነው። ማሊ በፍጥነት ይደበቃል። ቱፋን እየገባ ነው ያለውና ግባ አለችው። ግራ ገብቶ ነበር ምን ተፈጠረ እያለች። ከዛ ቶሎ ብሎ እዚህ ጋር ማሊ ከተደበቀበት እንዲወጣ እየረዳችሁ ነበረ። ቅድም የመጣችው ፍቅረኛ ናት እንዲ ያለችው እጮኛ ናት ብሎ ነገራት። እጮኛ ሌላ ነገር እንዳይመስላት ደግሞ አጣለው ካብናተ እኔ እኮ ከዚህ እኮ ብሄድ እኮ ይሻለኛል ትላለች። አይ አትሄጂም እያላን ነበረ። ምንም አላረገም እኔ ብሄድም እያለችው ነው። ቱፋን አልፈልግም እያላን ነው። ቱፋን በጣም ሰጋ። እርግጠኛ መሆን አልቻለም። በአሁን ሰዓት ላይ ኑርን ማራቅ አልፈለገም። ድንገት ዞር ሲል የተሰበረውን ብርጭቆ አየው። ምን ተፈጠረ ይላታል። ከዛ እሷ ትንሽ ስሜታዊ ሆንኩኝና እያለች እንደተሰበረባት ነገረችው። ሄዳ አንገቱ ስር ውትፍ አለች። ውትፍ ብላ መሄድ አልችልም ካንተ ውጭ በቃ እያለች እንደወደደችው አይነት ምልክት ስታሳየው ነበረ። ጂኖና ሌላ እዛውን እጃቸውን ልታሰረ ተኝተዋል። በድንገት ጄቭዴት መጣ። ጂኖን እጅ እየጎተተ እየፈታው እየወሰዱ ነበር። ሌላ ትጮኻለች። እየጮች ድንገት ድምፅ ሰማች። ማን የመጣው ብላ ዞር ብላ ስታይ የመጣችው ራሷ ኑር ነበረች። ስሚ ምንድን ነው የምታረጊው? እኔ እዛ ቦታ አስቀመጥኩሽ እንዳታመልጭ ብዬ ነግሬሽ ነበረ፣ ግን በመጀመሪያ እድል ስታገኝ አመለጥሽ። አሁን ከዚህ በኋላ እንዴት ነው የማምንሽ? አንቺማ ፖሊስ ጋር ሄደሽ ሁሉን ነገር ልትናገር ነበረ። ነገር ግን እንደዛ የሚባል ነገር አይፈጠርም፣ ምክንያቱም እጄ ረዥም ነው። ሌላ አንቺ እኮ ማንም የለሽም፣ ወላጅ የለሽ፣
እናት የለሽ አባት የለሽ ብቻሽን እችን ዓለም የምትጋፈጭ ይመስልሻል? አንቺ እኮ ገና ትንሽዬ ልጅ እኮ ነሽ። እኔን በጭራሽ እንዳታስፈራር እያለች አልነበረም። የማይሆን ቦታ ሄጄ ጥልሻለሁ አለቻት። ከሀገር እንድትወጪ አረግሻለሁ ስትላት እዚህ ጋር ሌላ በጣም እየለመነቻትና እየተማጸነች አልነበረም። እባክሽ እያለች አልነበረ። ኑር ከዚህ በኋላ እንደማታምናት እየነገረቻት ነው። በሌላ በኩል የቱፋን ፍቅረኛ ሴራፕ በጣም ተጎድታለች። የራሷ ጸጉር ቤት አላት። ጸጉር እየሰራች እያለ እንደዚሁ ሴቶች በቴሌቪዥን ላይ ዜና እያዩ ነበረ። ጋዜጠኞቹ ቱፋን ታዋቂ ኳስ ተጫዋች ስለሆነ ከፍቅረኛው ጋር ተለያየ የሚል ዘገባ እያቀረቡ ነበረ። ሴራፕ ቴሌቪዥኑን ዘጋቸው። ለምን ትዘጊዋለሽ እያሉ እየተቆጧን ነበረ። አልፈልግም ትላለች። ድንገት ቱፋን ራሱ መጣ። ሴራፕ አንድ ላናግርሽ እያለ ነበር። አንተ ምልቶ መጣ ምን ልትሰራ መጣ? አሁን ምልት ጎዳኝ ነው እንደ መጣው ትናንትና ማታ ጎዳኛ በቃም እንደ ብላ ወርወራ መስታወት እየሰበረች ነበር። የጸጉር ቤቷን እየገፈተረች ታስወጣዋለች። ድንገት የእሷ ጸጉር ቤት በርጋ ሰው ተሰበሰበ። በርካታ ሰው እያያቸው ነበረ። ሂድና ለእሷ ንገራት እያለችው ነበረ። አትወደኝም አታፈቅረኝም አውቄ ባለው እያለችው ድንገት ቤተሰቦቹ መጡ። እህቱ ፌርዳ እናትና አባቱ እየመጡ ነበረ። ሴራፕ እንደምታስብ አይደለም፣ ቆይ ልንገርሽ እንደሱ አይደለም እያላን ነበር። እንደማስበው ሆነ አልሆነ ምን ልዩነት አለው? አንድ ጊዜ እኮ አርጋል እኮ አንድ ጊዜ ከዛች ከማትረባ ጋር ተጋድመዋል እያለችው ድንገት ፌርዳ እንዴ ሴራፕ ምን ተፈጠረ ስላት ወንድምሽን ጠይቂው እሱ የሆነውን ነገር በሙሉ ይነግርሻል ትላታለች። እንደዛ እኮ አይደለም ሴራፕ ረቆ አንድ ጊዜ ስሚንኪን ታይ እባክሽ እያለ ነበር። አታበሳጨኝ አታናደኝ ከዚህ ጠፋልኝ ስትል ነበረ። በአንድ በኩል የቱፋን እናትና አባት ከዚህ የተረዱት በድንገት ቱፋን ሴራፕ ላይ እንደደረበባን ነበረ። ከዛ የቱፋን እናት ደግሞ እዚህ ጋር ሀቲሴ ልጄ እንደዚያ ያደረግን ብላ ትከራከራለች። ከዛ ሴራፕ ተናገረ ውስጥ ከገባሽ በኋላ ሀቲሴ እናቱ ወደሱ ቀርባ ልጅቷ ግን ቆንጆዬ ናት አሁን የቀረብካት ብላ የጠየቀችው ነበረ። እማዬ እስኪ ታይ እያላን ነው። ተሰብስበው መኪና ውስጥ ገቡ። ይህን ሁሉ ነገር ከጀርባ ሆና የምታጋግለው ኑር አሁን ሌላን እያስፈራራቻት ነው። ሌላ ተስፋ የላትን ፈርታለች። በአንድ በኩል ነጆ በቀጥታ ወደ ቦታው ተመልሷል። ጉዝዴን እየለመናን ነው እባክሽ ሌላን አድኛት ብሎ ከዛ ጉዝዴ ከነጆ ጋር ለመጀመሪያ ጊዜ ተስማማች። አብረው መኪና ውስጥ ገብተው ይሄዳሉ። በሌላ በኩል ቱፋን ከእናትና ከአባቱ ጋር ተፋጠዋል። ኑር እንደዚህ አይነት ሰው አይደለችም እያለ ይናገራል። እናትና አባቱ የመሰላቸው ገንዘብን ፈልጋን የቀረበች እንዴት ነው በአጭር ጊዜ ከሴት ጋር ተፋቅረ የምትቀራረበው እያሉን ነበረ። እንደዚህ እያሉት እሱ ግን አሁንም ደግሞ ደጋግሞ እያቅማማ ነበረ። ምንም ግን ቤት የሚያውቁን ነገር የለም። ትክክለኛውን ታሪክ ከጀርባ አያውቁም። በሌላ በኩል ጉዝዴ እና ነጆ እቤት ደረሱ። መጋዘኑ ጋር ደርሰው ነበረ። ከዛም በኋላ ጉዝዴ መደራደር ጀመረች። ኑርን ተሳስተሻል እያለቻት ነው። ኑርችን ልጅ አልሰጣችሁም እያለቻት ነበረ። ከዚህ ቀደም በኃላፊነት ሰጥቼሽ እንድታመልጥ አረግሻ ትላታለች። የጉዝዴ ሀሳብ ጂኖ እንደሚጎዳ ነው። ከሌላ ጋር በጣም እንደተቀራረበና በጣም እንደሚወዳት ከዛም በኋላ በጣም እንደሚጎዳ ትነግራታለች። ከዛ ኑር ደግሞ እዚህ ጋር ለልጇ ታስባለች። ግን ጉዝዴን ደግሞ እንዴት እንደምታምናት አልገባትም። እኔ የራሴን ታሪክ ፈጥራለሁ፣ የራሴን ታሪክ ፈጥሬ ሁለቱ እንዲለያዩ አረጋለሁ ስትል ነበር። ከዛ ወደ ውስጥ ገባች። ሌላን መጥቻለሁ ማንም አይወስድሽም ከዚህ በኋላ ብላ አባብላ እየወሰደቻት ነበር። ነገር ግን ሌላን እዚህ ጋር እንደ ኑርን ለመበቀል እንደማታስብ ቃል እያስገባቻት ነበረ። ከዛ እየወሰደቻት በረጋ ተገናኙና በያውን ይቅርታ ጠይቂያት ትላታለች። ሌላ ኑርን ይቅርታ ጠይቀቻት ነበር። ቃል ግቢልኝ አለቻት። ነገር ግን እዚህ ጋር እሷ እጇን ወደኋላ አዙራ ጣቷን ቆልፋ ልጅ ስለሆነች እንደዚህ ብዬ ቃል ከገባኝ እንደ እውነት አይቆጠርም ብላ ራሷን ስላሳመነችው እሺ ቃል ገብቻለሁ ስትላን ነበረ። ኑር ባታምናትም ግን ያረጋጋታል። ቢያንስ አሁን ከመስማማት ደረጃ ላይ ደርሰዋል። በአንድ በኩል ቱፋን ደግሞ ጨነቀው። ቤት ሲመጣ ኑርን አጣት። ሲያጣት ደወለላት። ኑር የት ሄደሽ ነው? ምን ተፈጠረ? ምን እንደሚሆን አትነግሪኝም እንዴ? ወይስ ዝም ብለሽ ሄድሽ ሳትነግሪኝ ሲላን ነበር። አይ የአጎቴ ልጅ አግኝቼው እኮ አሁን ከሱ ጋር ነበርኩኝ በቃ መጣሁኝ ትለዋለች። ከዛ በድንገት በር ተንኳኳ። የመጣችው እህቱ ፈርዳ ነበረች። እንደመጣች ወንድሜ ግን እየቀለድክ ነው? እንዴት ነው በአጭር ጊዜ ውስጥ የሆነ ሴት ተዋውቀ በፍቅር ወድቀ ሴራፕን እጮኛን የምትሷት ልትጋቡ እኮ ነበረ አልችው። ይኸውልሽ ፈርዳ ይሄ ነገር እንደምታስበው ሮማንቲክ አይደለም። እሺ አጀማመሩ በጣም የሚያስጠላና የሚያሳቅቅ ነገር ነው ይላታል። ምንድነው አታስፈራራኛ ነገረኝ ስትሉ ነበረ። ማለት ያው የዛለት ታስታውሻለሽ ሆቴል መታችሁ ነበር ሰርፕራይዝ ተታረጉኝ። ቀደም ብዬ ከመምጣት በፊት ግን የሆነ ነገር አጋጥሞኝ ነበር። አደጋ ነገር አጋጠመኝ አላት። የምን አደጋ? እንደማይ ምንም ነገር አልሆንክም የምን አደጋ አለችው። አይ ማለት የሆነ ሰውዬ ነበር መኪና እየነዳው ነበረ መሀል መንገድ ላይ ዘሎ ገባብኝ። ከዛ በኋላ ሲል ገጨኸው አለችው። አዎ ገጨሁት አላት። ከዛ ከወደቀ በኋላ ጥዬው አልሄድኩም አምቡላንስ ጠራሁኝ። ፈጥነው እንዲወስዱትና ህይወቱን እንዲመልሱለት ጥረት አደረግኩኝ። ከዛ በኋላ ግን እዛ መቆየት አልቻልኩም ሲላ ነበር። እና ገሽታ አመለጥክ ስትሉ ነበር። አላመለጥኩም እኮ አመለጥኩኝ እኮ አይባልም ማለት እዛ ውስጥ መሆን የለብኝም ነበረ። አምቡላንስ ጠራሁኝ። ከዛ እዛ ጋር መሆን ስላልነበረብኝ ሄድኩኝ። ቤተሰቤን መተው አልችልም ፈርዳ እያላን ነበር። ደንግጣ አየችው። እንዴት እንደዚህ አይነት ሰው ትሆናለህ? እና ሞተ አልሞተ አለችው። ፍጥጥ ብላ እያየችው አቀረቀረ። ሞተ አልሞተ ብላ እየጠየቀችው እንደ ሞተ ነገራት። ከዛ አፏን ያዘች። እንዴ ይሄን የሚያክል ሚስጥር እንዴት እስካሁን ድረስ ደብቀን ትቀመጣለህ? ቆይ አንተ እንዴት እስካሁን ድረስ አልተነግረንም አለችው። እሱም አፉን ይዞ እየተቀመጠ ነበረ። እሺ ታዲያች ሴት ማናች ሴት ታዲያ ከዚህ ጋር ምን የሚያገናኛ ነገር አለ ብላ ጠየቀችው። የሟቹ ሚስት ናት የእሱ ሚስት ናት ብሎ ነገር አደነገጠ።
እያለች ክቡ ነበር ያለችው። በአንድ በኩል እነ ጉዙዴ ሌላን ይዟት ወደ ሰፈር ተመለሱ። ጂኖ ሲያገኛት ደስ እያሉ ነበር፣ እየተቃቀፉ ናቸው። ከዛ አሁን ኑር ሁሉ ነገር አቀናብራ መጣች። ስትመጣም ፈርዳን ስትል በጣም ይቅርታ ረበሽኳችሁ መሰለኝ ስትል ነበረ። ኑር ነይ ግቢ እህቴ ናት እያላን ነበረ። ፈርዳን አገኘቻት። ኑር ስላወቅሽ ደስ ብሎኛል ስትላን ነበረ። ከዛ ይኸውልሽ እዚህ ጋር እየሆነ ባለው ነገር ቱፋን ወንድምሽ ምንም ተጠያቂ አይደለም። ለዚህ ሁሉ ነገር ምክንያቱ እኔ ነኝ። እሺ እባክሽ ከሱ ጋር እንትን እንዳትዪ፣ እኔ ማድረግ ያለብኝን ነገር አደርጋለሁ፣ ችግር የለም ስትል ነበረ። ከዛ ፈርዳ አይ አንቺ ራስሽ ጥሩ ሰው ትመስያለሽ ስትላን ነበረ። ወንድሟ ችግር ውስጥ እንዲገባ ፈርዳ አትፈልግም። ከዛ ቱፋኗ ፈርዳን እየሸኛን ነበረ። ፈርዳ እባክሽ ይህን ነገር ለማየና ላባየን እነግራቸዋለሁ ምንም እንዳታያቸው እያላን ነበረ። ስማ ከዚህ ነገር ውስጥ ሁሉ ማምለጥ ካለብህ እኛን ነው ማማከር ያለብህ፣ እንደ ቤተሰብ አብረን መሆን አለብን ብላው ዞር ብላ ሄደች ነበረ። ከዛም በኋላ ወደ ኑር ተመለሰሱ። ኑር ደግሞ እዚህ ጋር ስለ ፈርዳ እያወራች ነው፣ እያደነቀቻት ነው። እህት ጥሩ ሰው ናት ትለዋለች። ማታ ላይ እየሆነ ስላለው ነገር ቱፋን ነገራቸው ለእናትና ለአባቱ። ክው ነበር ያሉት፣ ልባቸው ትርክክ ነበር ያለው። ነገር ግን ቢያንስ አቲሴ የቱፋን እናት ኑር ሄዳ ለፖሊስ ባለመናገሯ ኑር ጥሩ ሰው ናት የሚል ነገር ራሷን እያሳመነች ነበረ። ጥሩ ሰው ናት እንጂ ጥሩ ሰው ባትሆን ኑር ሄዳ ለፖሊስ ሁሉንም ነገር ዘርግፋ ህይወት በሙሉ ይጨልም ነበረ ትለዋለች። እሱ ደግሞ ስኬታማ እግር ኳስ ተጫዋች ነው፣ እንደዚያን ነገር እንዲሆን እንዲጎዳ በጭራሽ አይፈልጉም። ከዛም በኋላ በቃ ከሷ ጋር ቀጥል እያሉን ነበረ። ህልምህ አንድ ጊዜ ተጨናቅፏል ግን ተጠንቀቅ እያሉን ናቸው። በሌላ በኩል ጂኖና ሌላ የሆነ መኪና ውስጥ ናቸው፣ ያረጀ መኪና ውስጥ። እዛ ውስጥ እያወሩ ናቸው። ሁለቱም ተኙ። በድንገት ነበር ጉዝዴ መታ ሌላ እንቀሳቀሰቻት። ነይ ማሳየሽ ነገር አለ ብላን ነበረ። ዞር ስትል ማሊን አየችው። ሌላ ማሊ ስታየው ነጆም መጥቶ እንዳታመልጥ ሲታገለ ለቀቀባክ ትለዋለች። ከዛም በኋላ ለጂኖ ብለሽ መሄድ አለብሽ እያለቻት ነው ጉዝዴ። አለበዚያ ጂኖ ህይወቱ አደጋ ውስጥ ነው ብላ ሳመነቻት። ከዛ ማሊ ሌላን እየወሰዳን ነበረ። መኪና ውስጥ አስገብቶ ይወስዳታል። የሚወስዳት ደግሞ በድንበር በኩል በጀርባ ሊያሻግራን ነበረ። እዚሁ ገንዘብ እየተቀባበሉ ናቸው። ነጆ እዚሁ ገንዘብ እየከፈለ በቀጥታ በጀልባ ላይ ሆና በባህር ወደ ሌላ ሀገር እንድትሻገር ነበረ። ኑርና ቱፋን ለሳምንታቶች ኑሯቸውን እዛ አፓርታማ ውስጥ አድርገዋል። 3 ሳምንታቶች ሌላ ወደ ሌላ ሀገር እንድትሰደድ በልጅነቷ ካረገዋ በኋላ ከ3 ሳምንት በኋላ አሁንም ደግሞ ሌላ አዲስ ነገር እየተፈጠረ ነው ያለው። ኑር በድንገት አውቃሁን ብላ የሆን ነገር ጥላ እየሰበረች ነው። ከዛ በኋላ ምን ሆነሽ ነው ብሎ ስጠይቃት አዞረኝ አለችው። ሐኪም ቤሊ ለምርመራ አለችው። ወደ ውስጥ ገባ። ሲጀመር መጀመሪያ ማርግዛ ነበረ፣ ግን አሁን ለድጋሚ ምርመራ እየመጣች ነው። ፈርዳ በአንድ በኩል ስለ ወንድሟ ትክክለኛውን ነገር አውቃለች። አሁን ሴራፕ እንዴት ነው ስለኔ ጠይቆሽ አያውቅም፣ ቱፋን ስለኔ ጠይቆሽ አያውቅም ስትላን ነበረ። እንዲህ ስራ ከቅድም ጀምሮ እንዲያል ስጠይቀኝ ነበረ። ምድረቁ አንቺ የምትፈልጊው ትላታለች። አንድ ጊዜ ከሆንሰሽ ወስኚ፣ ማናገር ካለብሽም ሄደሽ ራስሽ አናግሪው ስትላን ነበር። ለሴራፕ መንገድ በሙሉ የተዘጋ ሆኗል። በአንድ በኩል ከተወሰኑ ሳምንታቶች በፊት ነበረ ኑር ማርገዟን ለማሊ የነገረችው። አርግዣለሁ አለችው። ሌላ ልጅ ሊኖረን ነው ማለት ነው ይላታል። የተረገዘው እኮ ካንተ እኮ አይደለም ከሄልሚ እኮ ነው አለችው። ተበሳጨ፣ ተናደደ። አትበሳጭ ሌላ እድል ይዞልን ይመጣል እያለችው ነበረ። ከዛ ሄዳ ለቱፋን ማርገዟን ነገረችው። ልጁ ካንተ ነው እያለችው ነበረ። እሱም ይህን ማስረጃ ይዞ ቤት መጣ። ለእናትና ለአባቷ አሳየ። ከመቼው ተረገዘ ብለው ደነገጡ። ይህን ሁሉ ነገር እያሉ ሲጨቃጨቁ የምታዳምጠው ሴራፕ ነበረች። ሴራፕ እዚህ ጋር ለአንዴና ለመጨረሻ ጊዜ ቆረጠላት። አዳምጣ እያለቀሰች ትሄዳለች። ነገር ግን ቱፋን አማራጭ ያለ አይመስልም። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት የበቀል እስረኛ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ በቅጠል ቲቪ የዩቲዩብ ቻናል የበቀል እስረኛ አስደማሚ ምርጥ ድራማ ወደ እናንተ ይደርሳል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተል ብቻ ነው። ሁልጊዜም ስለምትከታተሉኝ ከልብ አመሰግናለሁ። ተመልካቾች ዘውድ ድራማውን ቢሆን ይቀጥላል። በሱም ድራማ በቀጣይ በድጋሚ የምንገናኝ ይሆናል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።